ዳግም እንግዲህ ታሪክ ሰርቷል ማለት ነው። ዳግም እንግዲህ አሁን ብሌንን የሚያገኝበትን መንገድ ትልቁን ቻንስ አግኝቷል። ምክንያቱም ትናንትና ባለፈው ፓርት ባያችሁት ቃል ስትናገር የነበረውን በሙሉ እውነታ ለሰላም ነግሯታል። ሰላምን በጣም ተደስታለች። ልጇ ብሌን መሆኗን አወቀች። እሱም ደግሞ አላምንህም፣ አልፈልግህም፣ አትቀልድ፣ እኔ አንተን አምኜ ነበረ ሚስጢሬን እያካፈልኩህና ከጎኔ አጋዣለች ስልህ የነበረው ያለችውን ነገር ሁሉ የሚያስተካክልበት እድል በማግኘቱ በጣም ደስ ብሏል። በአንተ ልክ አስመሳይ ሰው አይቻላቅም። እንዴት አስቻለህ? ብሌን እባክሽ መውቀስ የምትችውን ያክል ውቀሽ ማድረግ የምትችውን ነገር ሁሉ አድርጊ። ብቻ ግን ሁሉን ነገር ትተሽ ይቅርታ እንድትይኝ እፈልጋለሁ። ማድረግ ያለብሽን ስትጨርሽ ይቅርታ አድርጊልኝ ያላትን ቁጭ ብሎ በማስታወስ እያለ ነበረ ድንገት ወደ ቤት ሊገባ ሲል ቃል እንግዲህ ለበኃይሉ እየተናገረች የነበረውና በኃይሉ ደግሞ ከእናቷ ርቀን ልንሰዳት ነው፣ ከዚህ በኋላ እውነተኛ እናቷን አታገኝም፣ አትጠራጠሪ እያለ ለቃል ሲነግራት ማመን ያቃተው ከጀርባ ሆኖ የሰማውን ይህንን ነገር እድል በማገኘቱ ከብሌን ጋራ የሚገናኝበትና የሚቀራረብበትን ነገር አወቀና ብሌንን አስጠራት። ብሌንን የተፈጠረውን ነገር በሙሉ ነገራት። ይኸውልሽ እነ ቃል አንቺን ከዚህ ከቤተሰቦች ሻርቀው ሌላ ቦታ ሊወስዱሽ ከነ እንጀራ እናትሽ እየታሰበ ነው። እኔ ደግሞ የአንቺን እንባና የአንቺን ሀዘን መስማት አልችልም። እውነታውን ልንገርሽ። ስለዚህ አሁን እኔ ለሰላም ልነግራት ነው። ሰላም ደግሞ ትቀበልሻለች አትቀበልሽም የሚለውን ሳይሆን አንቺ ርቀሽ እንድትሄጂ ከእኔ ርቀሽ እንድትሄጂ አልፈልግምና እውነታው እንዲወጣ እፈልጋለሁኝ በማለት ነበረ የጠየቃት። እሷን በፍጹም አላምንህም፣ አሁንም እናቴን እንጀራ እናቴን አግተህ አሁን ደግሞ እኔንም ልታሳግተኝ አስበህ እንዳይሆን እንጂ ስትለው እመኒ በፍጹም እኔ ይህን ነገር አላደርግልሽም በሚል እንግዲህ ሰላምን እንግዲህ ሲነግራት ሰላም ደግሞ ማመን አቃታት። እንዴ ለዚህ ነው እንዴ ትላንትና ስትናገረኝ የነበረው? ትላንትና እኮ እማዬ በውሸት ሰዎች መጥተው አንቺን ልጅሽ አይደለችም ቢሉሽ ታምኛለሽ ወይ እያለችኝ እኮ ነበረ። ይህንን ነገር ሁሉ እሷ ነች የሰራችው ማለት ነው በማለት እንግዲህ ለካ እያስመሰለኝ ነው፣ ግራ እያጋባችኝም ነበረኝ በሰዓቱ። ለምሳሌ እኔ አንቺ ልጅ አለመሆኔን ሰዎች ቢነግሩሽ ምን አይነት ጥያቄ ነው የጅል ጥያቄ የምትጠይቀኝ ብዬ እኮ ነበር የመለስኩላት። ለካ እሷ እውነቷን ነበር ማለት ነው። እወድሻለሁ እያለች መታታልለኝ። እኔ እኮ ብዙ ጊዜ በእኔ ውስጥ ስትገቡ እባካችሁ ልጄ ጋር ድጋሚ ልታለያዩ ነው ወይ እያልኩ አስብ ነበረ አለች ማለት ነው። ሰላም ቀጥ ብላ ወደ ቃል ነበር ሄደው ቃል ስልክ እያዋራች ነበር። አንቺ ምን እያረግሽ ነበር? አንቺ አስመሳይ፣ አንቺ ውሸታ ማሚዬ ምንድን ነው? የምን ጥያቄ ነው የምጠይቅኝ? አዎ ማሚ እንዳትይኝ፣ ሁለተኛ የአንቺ እናት አይደለም በጭራሽ። ውሸቷን ነው። እኔና አንቺን ለመለያየትና ለማጣለት አስባ ነው። አንቺ ነሽ ለገንዘብ ብለሽ እውነተኛዋ ልጄን ብሌንን ያለያየሽኝ። ኧረ እኔ አንቺ ልጅ ብቻ ነኝ። ኧረ አትዋሽኝ በማለት ነበረ ያፋጠጠቻት። የዛኔ ብሌን ደስ ብሏት አብራ ትመለከትን። አንቺ የእኔ ልጅ አይደለችም፣ የኔ ልጅ ብሌን ብቻና ብቻ ናት። አንቺ የኔ ልጅ ፈጽሞ ልትሆኝ አትችይም። የልጄን ሕይወትን ነጥቀሻል ማለት ነው። አንቺን ግን እስር ቤት ነው የማስወረውርሽ በማለት እመኒኝ፣ እስር ቤት እድሜ ልክሽን ነው እማስቀፈድድሽ አንቺ ውሸ እኔ እስካሁን አላምንም ነበር። ሰዎች ልጄን ሊነጥቁኝ ይመስለኝ ነበር። አሁን ግን ዳግም ትክክለኛውን ነገር ከጀርባ ሆኖ አዳምጦሻል። ስለዚህ ምን ለማድረግ እንዳሰብሽ እና ማን ተልኮ እንደሰጠሽ ሁሉ ደርሼበታለሁ። በኃይሉ ሳሚ አይደሉም እንደዚህ አድርጊ ብለህ ላኩሽ በማለት ስታፈጥባት የምትገባበት መሬት የቆመችባት ብትውጣት በጣም ነበር የተደሰተችው። እንግዲህ ብሌን ባለፈው እንዳያችሁት አልቀበልህም፣ አንተ ውሸታም ነህ፣ በፍጹም ለካ እናቴን እኔ ተጨንቄ እናቴን አገቱብኝ ብዬ መጥቼ ሳዋይህ ስልኳ ተዘግቶ ሊሆን ይችላል፣ ባትሪ አልቆባት ይሆናል እያልክ ስትለኝ የነበረው ለዚህ ነው አለች። አንዴ ተረጅኝ፣ አንዴ አዳምጭኝና ልንገርሽ። አንቺ ጋር ያለው እውነታው ብቻ ያለውን ይዘሽ ምንም ያህል እንኳ ብበድልሽ 5 ደቂቃ ለኔ ያጣሽልኝ። 5 ደቂቃ እኮ ስጭኝ። ፈልጌ እኮ አይደለም ተገድጄ ነው። እሺ ላዳምጠኝ። ምንድን ነው? ስንት ሺህ ብር ሰጡህ? 50 ሺህ ብር፣ 100 ሺህ ብር፣ 20 ሺህ ብር? ለገንዘብ ነው እናቴን እንጀራ እናቴን ያገትካት አለችው። እኔ ከእናንተ ቤት ስወጣ ሳሚን አገኘሁት። አሳዳጊ እናትሽን ካላገድኩኝ እንደሚገላት ነገረኝ።
ስለዚህ ለእናትሽ አንቺ ምን ያህል ቦታ እንደምትሰጪ አውቃለሁ። አንቺ እናትሽ ሙታ አንቺ ሀዘን ስትገቢ ማየት አልችልም ሲላት በጥፊ ነበር ያለችው መጀመሪያ ማለት ነው። አምኜ አሁን ይህ ሁሉ ብትነግረኝ ሞኝ ይመስልሃለሁ? አሁን በኋላ እኔ የምቀበልህ መስልሃለሁ? እኔ እኮ አልቀበልህም በማለት እንግዲህ ታፋጠጠዋለች። በዚህን ጊዜ ሰላም እንግዲህ ጮቢዋን ረግጣ ነበር። ግን እሱ በፍጹም ማሳመኛው ነገር ግራ ተጋባ። ሳሚ ደግሞ እንግዲህ እንዳላፈቅርሽ ብሌን ያፈቀርኩሽ እንደው አንቺን ለማገኘት የማላደርገው ነገር የለኝም እና እባክሽ ፈጣሪ ጠብቀኝ እያለ ነው። አሁን እንግዲህ ውስጡ ብዙ ስሜት ይሰማዋል። ዳግም የሆነ ነገር እንዳኮንብኝ እንጀራ እናቴ ዳጊ እባክህ እሷን አጥቼ መኖር አልችልም እያልኩ ይህም ሁሉ ሳያዋይህ ዝም ብለህ ስታዳምጥ የነበረው ታዲያ አንተ ምንድን ነው? እኔን ለማሳደግ እኮ የእንጀራ እናቴ ብዙ መስዋዕትነት ከፍላለች። ቀንም ማታም ተሰቃይታ እየሰራች ነው ያሳደገችኝ። እኔ ስደርሼላት ሳላሳልፍላት ምንም ነገር እንዳትሆንብኝ እያልኩ ይሄን ሁሉ ስመክር ታዲያ ለምን አልነግረኝም? ይህን ሁሉ ልነግርሽ እያሰብኩ ነበር። ብዙ ጊዜ ከራሴ ጋር እየተጨናነኩ ነበር። ፈተናው በዝቶብኝ ነበር። ለዚህም ነው። ሰላም ውድ የቻናሌ ተከታታይ ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የአደራ ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ ሰላም እውነታውን የምታውቅበት ቀን እየደረሰ ነው። ምክንያቱም እንግዲህ ዳግም እውነታውን ቃልን እኔ አጽናናሃለሁ፣ እኔ ከጎን ሆናለሁ፣ አይዞህ እኔ እረዳሃለሁ እያለች የቀረበችው የውሸት እንደሆነ የተረዳበትን ሰዓት የመጨረሻ ፓርቲ ያየንበት ነውና አሁን እንግዲህ ሳሚ ደግሞ ወደ እሱ ደውሎ እንዴት ነው ስጦታዬን ወደድከው ወይ? ፎቶግራፉን በደንብ አድርጌ ነው ያነሳው፣ ቆንጆ ቆንጆ ፎቶ ነው ያነሳው አይደለ ሲለው እመነኝ እኔ እናንተ እንታያለን በማለት ዝቶበት ነበረ። ታዲያ ከምትወዳት ፍቅረኛ ጋር መጣላት እንዴት አየኸው እያለው ነበረ። እኮ አሳይሃለሁ አለው። ምክንያቱም ሳሚ ዳግም ጋር አጣልቶ ብሌንን እሱ የራሱ ለማድረግ ይቅዳለሁ። ምክንያቱም ከንግግሯ ከሁኔታዋ የተረዳው ብሌንን እንደወደዳት ገልጾ ነበር። እውነት ወደ እኔ እየገባች ነው እንደ ይቺ ልጅ እያለም ነበረ። አሁን ግን ቃልንና የሚያዋርድበት ሰዓት ደርሷል። እንግዲህ የውሸት ፎቶግራፍ ተልኮላቸው በጣም እንኳን ደስ አለሽ የተባባሉበትን ውሸት እንደሆነ ነገራት። ይህ የእናትሽ ፎቶ አይደለም እንዳትሄጂ በማለት እንግዲህ ይደውልላታል። አሁን እውነቱን አማክሪኝ ከኔ ውጭ ማንም የለሽም ሲላት፣ አይ እናቴ ተገኝታለች ተብያለሁ። የእናቴን ወላጅ እናት ለማገኘት ደግሞ እንጀራ እናቴ ብቻሽን ነይ ተብላ ተጠርታለች ስትል ለዳግም ትነግረዋለች። እናቴን በእውነት ግን የሚያውቃት ተገኘልኝ አለች። አዎ የሚያውቃት ተገኝቶልሻል። ነገ ከእናትሽ ጋር እንገናኛለን። እስከዛ ግን መጠበቅ ስላልቻልኩ ነው ልነግርሽ የመጣሁት በማለት በጣም ደስ በሚል ዜና ነው አለች። ሰላምም ይህን ያክል ጊዜ እናቷም አለማገኘቷም ጥሩ ቻንስ ነው አሁን ያለው እያለች ስትል እናቴ ምን አይነት ትሆኚ እንዴት ግን አይንሽ ከኔ እንደኔ ይሆን አለች። እሷ እንግዲህ በዛን ሰዓት ቃል መገናኘትማ የለባቸውም በማለት ነበር ተነስታ የተናገረችውን ለባህሉ ደውላ እያስተላለፈች የነበረችውን ነገር። ምናልባት እኮ እናቴ እውነተኛ እናቴም እሷ ፈልጋኝ አታኝ ይሆናል። እኔ በጣም ደስ ብሎኛል እትዬ እያለች ስትል እኔም በጣም ደስ ብሎኛል፣ እናቴ ግን በጣም እወዳታለሁ እንጀራ እናቴን ብላ ለሰላም ትነግራታለች። አዎ የእንጀራ እናትሽንማ መጥላት የለብሽም፣ እዚህ ያደረሰችሽ እኮ እሷ ናት። ምንም እናትሽ ብትገኝም የእናትን ፍቅር ተክታ የሰጠችሽንማ ልትረሺ የለብሽም፣ ልትረሺ አይገባሽም በማለት ነበር ያለቻል። እንግዲህ በዚህን ሰዓት አሁን ምን አይነት እናቴ ትሆንልኝ እያለች እንግዲህ በጉጉት እየጠበቀች የነበረውን ከጎኗ የተቀመጠችው እናቷ መሆኗን ያላወቀችው ነበረች። አሁን ግን እናቷን የምታውቅበት ጊዜ ቅርብ ነገሮች እየሆኑ በተለይ አሁን ዳግም በፍጹም ሊተዋት አይችልም። ግን አሁን ይህንን ነገር መስማቱን ደግሞ ስትነግረው እንግዲህ ቃል ከንሱ ፈጥነው ሳሚና በኃይሉ ዳግምን እንዳያግቱት ነው የምንፈራው እና አሁን ደግሞ ይህንን ነገር ከሰማ ወይዘሮ የእንጀራ እናቷ ገነት ያን ፎቶግራፍ ይዛ ፍለጋ እንዳትሄድ እንደሚያግዳት እርግጠኛ ነን። አትሄድም፣ ውሸትም መሆኑ ሁሉ ነገር እየሰማች ትሄዳለች። በዚህ ላይ ብሌን ዳግምን ማመንና ማመን አለባት። ከሱ ደግሞ
መራቅ የለባትም። ስለዚህ እሷም አናገናኝም እያለች ኦፕሬሽኑን የሰራው በኃይሉ ነበረ። ምክንያቱም ለምንድን ነው በኃይሉ እንደዚህ ቀለል አድርጎ ያየው እያለች ቃል ትናገራለች። ምክንያቱም የእንጀራ እናትሽ ይህች ናት ብለው ፎቶግራፊ ያስላኩላት በኃይሉ እንደሆነ እርግጠኛ ነው። ግን ይህ ነገር እውነት ይሳካላቸው ወይንስ አሁንም እንደለመዱ ሲጋለጡ ይኖራሉ የሚለውን ነው። አሁንም ቢሆን ብሌን ዳግምን ከጎኗ ማራቅ በፍጹም አይኖርባትም ባይነ። ምክንያቱም ዳግም የእነሱን ማንነታቸውን በትክክል ያውቃል፣ በኃይሉንና ሳሚን። እሷ ግን በኃይሉንም ሆነ ሳሚ ምንም አይነት ነገር የምታውቀው ጉዳይ የላትም። እናቴ ስገምታት እንደኔ ቀይ ትልልቅ አይነት ስስ የሆኑ አይኖች አሏት፣ ልበ መልካም ናት እያለች ነበር ቁጭ ብላ የምታስልመው። እንግዲህ ሳሚ ከወይዘሮ ገነትን ወደ ቤት ሂዳ ስለ ልጇ ከመናገሯ በፊት እንግዲህ እዛው አስቀርቷታል ማለት ነው። ቤቱ ሂዶ ስሚ አሁን እኛ የምናሳይሽን ፎቶግራፍ ይሄንን ያዥና የብሌንን እናትሽ ይህች ናት፣ ግን በቅርብ አሳይሻለሁ እያልሽ እናቷ ይቺ እንደሆነች እንድታሳምኛት እንፈልጋለን በማለት ያስገድዳታል። የእንጀራ እናቷም እሺ ታዲያ መቼ ነው አገናኝታችሁ ብሌንን የማሳያት ስትላቸው ይህንን ነገር አንቺ እውነተኛ እናቷ ይቺ እንደሆነች ፎቶግራፉ ትክክል ነው፣ አንቺን ትመስላለች ብለሽ ማሳመን አለብሽ ሲላት ይነግራታል። ምክንያቱም ከዳግም ነጥቆ ሳሚ ብሌንን ለማግባት ስለሚፈልግ አሁን አንቺ ብሌን ምንም አይነት ነገር አይደርስባትም። ምክንያቱም የበኃይሉንም ሴራ ሳሚ እየተከታተለ እያከሸፈው ነው የሚሄደው። ምክንያቱም ሳሚ ብሌንን እንደሚወዳት እንደሚፈልጋት ስላየነ አሁን በሁለት በኩል እየተጠበቀች ነው ያለው በዳግምና በሳሚ። ስለዚህ የበኃይሉና የቃል ተንኮል በቅርቡ ይጋለጡና ሁለታቸው እንግዲህ ይደራደሩባታል፣ ዳግምና ሳሚ። እናንተ እስኪ ሀሳብ አስተያየት ስጡ። ዳግሚን ብታገባ ነው ደስ የሚላችሁ ወይንስ ሳሚን ብታገባ ማንኛውን ትመርጣላችሁ? በእርግጥ ዳግም የእንጀራ እናቷ ልጅ መሆኑን ብታቅ እሱን ወንድሜ ነው የምትለው እንጂ አገባዋለሁ ብላ አታስብም ይመስልናል። ከዚህ የምትከታተሉን ከልብ እናመሰግናለን።